በመላል የምትገኙ ውድ እግዚአብሔር ልጆች እየተከታተላችሁ የምትገኙ በማህበረ ቅዱሳን ቴሌቪዥን የተዘጋጀ ዘወትር በሰዓት እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የኛ የጤና መርሃ ግብር ነው። አሁን ሁላችንም በጉጉት የምንጠብቀውና በጣም የምንወደው የመጨረሻ ዝግጅታችን ላይ ደርሰናል። እሱ ምንድነው? ወበዞች ታሪክና ምክር ከኔታ ጣጣም ነው። ለዛሬም አባታችን የኔታ ጣጣም ተከታታይ ትምህርት ያስተምሩናል። ተከታትለን እንመለስ። እሺ ልጆቻችን እስቲ እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምሰነበታችሁ አሜን። ያምላካችን የሉል እግዚአብሔር ስሙ የተመሰገነ ይሁን። እቤት ያሉት ልጆች እንደምሰነበታችሁ በሏቸው እስቲ። እንደምሰነበታችሁ እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። ሰላምታችን ለሁሉ ለወላጆች ጭምር ነው። ለዚህ ያደረሰን አምላካችንን እያመሰገንን ደግሞ ዛሬም የጀመርነውን የቤተክርስቲያንን ሥርዓት በተመለከተ ወይም ሥርዓተ ቤተክርስቲያንን እንማራለን እንቀጥላለን ማለት ነው። እሺ እያንዳንዱ ክፍል አንዱ ካንዱ ጋር አይያያዙም። ሁሉም በየሳምንቱ ምንነጋገረው እንደምታውቁት የተለያየ ርዕሰ ጉዳይ ነው የምናነሳው። በሙሉ ሥርዓት ነው። ምን ማድረግ አለብኝ፣ እንዴት ይደረጋል፣ በማን ይደረጋል፣ የት ይደረጋል፣ መቼ ይደረጋል የሚሉትን ጥያቄዎች የሚመልስ ማለት ነው። ስለዚህ እስካሁን ድረስ ስለማማተብ ተምረናል አይደል? የማማተብ ሥርዓት። እሺ ሌላ ያለባበስ ሥርዓት ተምረናል። ያመጋገብ ሥርዓት ተምረናል። በጣም ጥሩ። እና ሥርዓት ምንድነው የሚለውን ደግሞ መጀመሪያ ክፍል ላይ አይተናል። ዛሬ ደግሞ ሁላችሁም ቤተክርስቲያን ትሄዳላችሁ አይደል? ትሄዳላችሁ አይደል? ስለዚህ ቤተክርስቲያን ሲገባ ቤተክርስቲያን ውስጥ የሚደረጉ ልዩ ልዩ ሥርዓቶች አሉ። ወደ ውስጡ ባንገባም ግን ቤተክርስቲያን ስለመሳለም ቤተክርስቲያን ፊት ስለመስገድ ስለነዚህ ያለውን ሥርዓት ደግሞ ዛሬ እንማራለን ማለት ነው። እሺ ግልጽ ነው? አዎ። ስለዚህ ቤተክርስቲያን ስለሚሄድ ስለመሳለም ብላችሁ ልትይዙት ትችላላችሁ የዛሬውን ትምህርት ማለት ነው። እቤት ያሉት ልጆችም እንግዲህ አብረው እንደሚሳተፉ እንደሚያዳምጡ ተስፋ እናደርጋለን። እናንተም ጥያቄ ይዛችሁ መጣችኋል እንደበፊቱ አይደል? በጣም ጥሩ። ስለዚህ ጥያቄውን ታነሳላችሁ፣ ቤተክርስቲያን ደግሞ መልስ ትሰጣለች ማለት ነው። እሺ በጣም ጥሩ። እሺ ማን ነው የሚጠይቀው መጀመሪያ? እሺ ቤተክርስቲያን ከመግባታችን በፊት የምናደርጋቸው ዝግጅቶች ምንድናቸው? እሺ ጥሩ። ያው እንግዲህም ሥርዓት ነው። አስቀድሞ ለሥርዓቱ የሚያግዝ ነው። እዛ ስንገባ ላለው ነገር ቀድሞ የሚደረግ ስነ ሥርዓት አለ። እሱን ማወቅ ያስፈልጋል ነው። ጥሩ ጥያቄ ነው። እሺ አንድ 3 ነገሮች ልንገራችሁ። እሺ የመጀመሪያው ቤተክርስቲያን ለመሄድ ማድረግ የሚያስፈልገው ነገር የልቡና ዝግጅት ነው። የት እንደምትሄዱ መጀመሪያ ማወቅ አለባችሁ፣ ማመን አለባችሁ። እሺ ምን ሄደው ወደ ማን ቤት ነው? ወደ እግዚአብሔር ቤት። እግዚአብሔር ወደሚገኝበት ቅዱሳኑ ወዳሉበት ከዚያ ህብረት ከዚያ ማህበር ውስጥ ሄደን እንደመራለን። ስለዚህ ቤተክርስቲያን የሚባለው ህንጻው ብቻ ሳይሆን እኛ ራሳችን ስንሰበሰብ ምን እንባላለን? ቤተክርስቲያን እንባላለን። በዚያ ጉባኤ ይሰራል፣ በዚያ ምስጋና አለ፣ በዚያ ጸሎት አለ። ያ ስብስብ ቤተክርስቲያን ይባላል። ስለዚህ ምን ሄደው ህንጻውም ቢሆን እግዚአብሔር ያከበረው ነው፣ ማደሪያው ነው። ስለዚህ ወደ እግዚአብሔር ቤት እንደምንሄድ ማመን አለበት ልባችን። ስለዚህ ያ ከሆነ ጥንቃቄያችን የሚጀምረው ገና ከዝግጅቱ ነው ማለት ነው። ስለዚህ የመጀመሪያው ጉዳይ ልቡናን ማዘጋጀት ነው፣ ቤተክርስቲያን ከመሄዳችን በፊት ማድረግ ያለብን። ከዚያ በኋላ ሁለተኛው ንጽህናችንን መጠበቅ ነው። ንጹህ መሆን አለብን። ይኸውላችሁ በተቻለ መጠን በተለይ ለቅዳሴ ስትሄዱ ታጥባችሁ ንጹህ ሆናችሁ መሄድ እንዳለባችሁ ማወቅ አለባችሁ። እና ደከመኝ ሰለቸኝ እንዲህ ነው ሳይባል ንጹህ ሆኖ ሰውነትን ታጥቦ ተዘጋጅቶ ነው የሚኬደው ንጹህ ወደ እግዚአብሔር ቤት ስለሆነ። ስለዚህ ያን አስቀድሞ መዘጋጀት ያስፈልጋል። እሁድ ቅዳሴ ልትሄዱ ከሆነ ለምሳሌ አስቀድማችሁ ቅዳሜ ንጹህ ሆናችሁ ተዘጋጅታችሁ ለእሁድ ቅዳሴ ዝግጁ መሆን ያስፈልጋል። ስለዚህ ያንን ማድረግ ነው። ከዚያ ደግሞ ንጹህ ስትሆኑ የምትለብሱትም ልብስ ምን ይሆናል ማለት ነው? መቼም የታጠበ ሰው ሰውነቱ በላብ በጭቃ በተለያየ ነገር የቆሸሸው ልብስ መልሶ አይለብስም አይደል? ያለቻችሁን ልብስ ንጹህ አድርጋችሁ የታጠበች ልብስ
የሚሄደው ወደ እግዚአብሔር ቤት ነው። እሱ ደግሞ ንጹህ አምላክ ነው፣ ንጹህ ነገር ይወዳል ብለን ንጹህ ልብስ ለብሶ መሄድ ያስፈልጋል። ከዚያ ከልብሳችን ላይ ደግሞ ምን እንደርባለን? ነጠላ ደግሞ እናደርጋለን ማለት ነው። ስለዚህ ነጠላችሁ ደግሞ ባለፈውም ስንነጋገር ስላለባበስ ምን አይነት ቀለም ቢሆን ይመረጣል? ነጭ። ነጭ በቤተ ክርስቲያን ትልቅ ትርጉም ስላለው ማለት ነው። ያን አድርገን እንሄዳለን። ያው ከሌለን ደግሞ ያለንን ለብሰን እንሄዳለን። ቢያንስ ግን እንደምንም ሰው ቋጥሮ ቤተ ክርስቲያን እንደሚሄድ ካወቀ ነጠላ መልበስ ያስፈልገዋል። እና ያችን ነጭ ነጠላችን ለብሰን ከውስጥ ንጹህ ልብሳችንን አድርገን ሰውነታችንን ታጥበን እንዘጋጃለን ማለት ነው። ከዚያ ሶስተኛ ደግሞ የምነግራችሁ ወደ ቤተ ክርስቲያን ከመግባት በፊት ምን ይደረጋል ስለሆነ ጥያቄው መባ ደግሞ መያዝ ያስፈልጋችኋል። በአቅማችሁ ስጦታ፣ እጅ መንሻ፣ እግዚአብሔር ብዙ ነገር ነው የሰጠን። አሁን ሁሌ ነው መሄድ ያለበት፣ ግን እሁድ ቤተ ክርስቲያን የሚሄድ ሰው ከሰኞ ጀምሮ እስከ ቅዳሜ ድረስ እግዚአብሔር ያልሰጠው ነገር ምን አለ? ምግብ ሰጥቶናል፣ በልተናል አይደል? ውሃ ሰጥቶናል፣ ጠጥተናል። አይምሮአችንን ክፍት አድርጎ ዕውቀት አግኝተናል። ትምህርት ቤት ብንሄድም ዕውቀታችን የምንማረው አይምሮአችን ውስጥ ገብቶ እንዲያድር በልባችን እንዲያድር እግዚአብሔር ሲፈቅድ ነው። ስለዚህ እግዚአብሔር ያልሰጠን ነገር የለም እና ይሄ አሁን ለሱ የሚጠቅመው ሆኖ ሳይሆን ራሳችን የምንከብርበት ነው። ይጸለይልናል። ቅዳሴ ላይ ያልሰማችሁ መባ ስለሚያገቡ ሰዎች ጸልዩ ይላል ዲያቆኑ አይደል? ሰምታችሁ አታውቁም? ጸልዩ በእንተ ለያበው መባ። አዎ እንደዚህ ነው የሚለው። ስለዚህ መባ ስለሚያገቡ ሰዎች ጸልዩ ይላል እና መባ ማለት ስጦታ። ለምሳሌ ምንም ባይኖራችሁ ከቤተሰብ ጋር ተነጋግራችሁ አንዲት ጧፍን ብትሆን ትንሽ ዋጋ ያላት ጧፍ አለች አይደል? እሷን ብትሆን ተይዞ ነው ቤተክርስቲያን የሚካሄደው። ስለዚህ ያ ለቤት የምንሰጠው ስጦታ ነው እና ምስጋና ማመስገኛ ጭምር ነው። ስለዚህ ደግሞ ቤተክርስቲያን መባ ስለሚያገቡ ሰዎች ብላ ደግሞ ትጸልያለች። ስለዚህ ከዝግጅቶች መካከል አንዱ በአቅም መባ ይዞ መሄድ ያስፈልጋል ቤተክርስቲያን ማለት ነው። ይሄና የመሳሰሉትን ነገሮች ጥሩ ገብቷችኋል? ሶስቱ ነገር ምን ነው እስቲ ካልሱልኝ። የመጀመሪያ የልቦና ዝግጅት፣ እሺ። ሁለተኛ ንጽህና፣ ንጹህ መሆን፣ እሺ። ሶስተኛ መባ ይዞ መሄድ ያስፈልጋል። በጣም ጥሩ፣ እሺ። እነዚህን ሶስቱን ነገሮች ማድረግ እንደ ቅድመ ዝግጅት ይቆጠራል ማለት ነው። ጥሩ፣ እሺ። ሌላ ጥያቄ? ለምንድን ነው ወደ ቤተ ክርስቲያን ስንገባ የምንሳለመው? እሺ፣ ጥሩ ጥያቄ ነው። ጥሩ ጥያቄ ነው አብሳላት። እሺ፣ ቤተ ክርስቲያን ስንሄድ ለምንድን ነው የምንሳለመው? ስለዚህ መሳለም እንዳለባችሁ ታውቃላችሁ አይደል? ወይም ታደርጋላችሁ። ስለዚህ ግን ስንሳለም ዝም ብሎ መሳለም እንዳይሆንብን በአፋችን የምንናገረው ነገር አለ። እንደገና ደግሞ ማድረግ ያለብን ስርዓት አለ። ትክክል ነው። መጀመሪያ የምንሳለመው በትምህርተ መስቀል ነው አይደለ? በትምህርተ መስቀል እያማተብን ነው የምንሳለመው፣ ሰላምታ የምንሰጠው። ስለዚህ ለምንድን ነው የምንሳለመው ለሚለው ጥያቄ ሰላምታ እየሰጠን ነው። ሰላምታ እየሰጠን ነው። ከውጪ ሲሆን ሰላምታ እየሰጠን ነው። ውስጥ ደግሞ ገብተን ስንሳለም ደግሞ ስንሰግድ ደግሞ የሥላሴን ሶስትነት እየተመሰከርን ነው፣ እየተናገርን ነው። ስንገባ እያዳመጣችሁ ነው። ስንገባ ከውጪ ካጥሩ ላይ ሆነን በትምህርተ መስቀል እናማትባለን። ስናማትብ ደግሞ ምንለው ነገር አለ በአንደበታችን። ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ሰማያዊት ማይደረ መለኮት የሚል ደግሞ መጨመር ይቻላል። የመለኮት ማደሪያ የሰማያዊቷ ኢየሩሳሌም ምሳሌ የሆንሽው ቤተ ክርስቲያን ሆይ ሰላም ላንቺ ይሁን ብለን ነው የምንሳለው። ስለዚህ ምን እየሰጠን ነው ማለት ነው? ሰላም ላንቺ ይሁን ማለት ምን ማለት ነው? ሰላምታ እየሰጠን ነው፣ የመለኮት ማደሪያ ለሆነችው። ስለዚህ ሰላምታ የምንሰጠው ለህንጻው ለግንቡ ሳይሆን ለእግዚአብሔር ነው ማለት ነው። ሰላም እንለው ሰላምታ የምንሰጠው። ስለዚህ ቤተ ክርስቲያን የክርስቶስ ማደሪያ ናት ብለን አምነን ሰላም ለኪ ቅድስት ቤተ ክርስቲያን እንዴት አደርሽ እንዴት ዋልሽ እንላለን ማለት ነው። ስለዚህ ያንን በአንደበታችን እየተናገርን ከዚያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን እንልና 3 ጊዜ ከውጪ ሲገባ ሁሉ ጊዜ ተብሎ ነው ሁሉም ሰው የሚሄደው፣ ግን 3 ጊዜ ይሰገዳል። ከውጪ ሲገባ ሁሉ ጊዜ 3 ጊዜ መስገድ እንዳለ እንዳትረሱ። ከዚያ ደግሞ ከቤተ ክርስቲያን ደግሞ ገብታችሁ ወደ ቅኔ ማህሌቱ ልትገቡ ስትሉ ደግሞ አሁንም 3 ጊዜ ተሰግዶ ሰላምታ ተሰጥቶ ወደ ውስጥ ይገባል። ይሄ ምስክርነትም ነው ሰላምታም ነው። ደግሞ የምንማረው ስርዓት አይደል? ስርዓት ነው፣ ሁሉም ማድረግ ያለበት ማለት ነው። አሁን አንዳንድ ጊዜ ተሳልማችሁ ከገባችሁ በኋላ ይሄን ስርዓት የሚጠብቁ ሰዎች አታዩ? 3 ጊዜ የሚሰግዱ አይገጥሟችሁም? አላያችሁም? ወደ ውስጥ ግን ወደ ቤተ መቅደስ ትገቡ፣ በተለይ ካህናት ደግሞ ሲያደርጉ ታያላችሁ። ከውስጥ ከመቅደሱ ጋር ሊገቡ ሲሉ ከመጋረጃ ውጪ ሆኑና 3 ጊዜ ይሰግዳሉ።
አባቶችም ቢሆኑ ልክ እንደዛ። ስለዚህ ሶስቴ መስገድ እንዳለባችሁ እንዳትረሱ። የሥላሴን ሶስትነት ነው የምንመሰክረው። ደግሞ ቅዳሴ ጨርሳችሁ ጉባኤም ከሆነ ጉባኤ ጨርሳችሁ ለሌላ ትምህርትም ቢሆን ሄዳችሁ ስትወጡ ደግሞ አንድ ጊዜ ይሰገዳል። ሲወጣ ደግሞ ስንቴ ይሰገዳል? አንድ ጊዜ። ቅድም ሶስቴ ሰገድ፣ አሁን ስንቴ ሰገድ? አንዴ። ሥላሴ ስንት ናቸው? አንድም ሶስት ነው። ስለዚህ አንድነታቸውን ሶስትነታቸውን እንመሰክራለን ማለት ነው። ከውጪ ስንገባ ግን የምናቀርበው ከምስክርነቱ ባሻገር ምንድነው? ሰላምታ ነው። ወደ ቤት የሚገባ ሰው እንኳን ከውጪ ምንድነው የሚለው? እንዴት ዋላችሁ ይላል አይደል? እንዴት አደራችሁ ቤቶች ይላል። እና ያ አሁን የምታውቁት ቤትም ቢሆን የማታውቁት ቤትም ቢሆን የራሳችሁ ቤተሰብም ቢሆን ከውጪ ስትገቡ ደህና ዋላችሁ ደህና አደራችሁ ትላላችሁ። ቤተክርስቲያን ደግሞ የሁላችን ቤት ናት። ስለዚህ በዚያ በአይናችን የማናየው ግን የሚጠብቀን የእግዚአብሔር መንፈስ አለ፣ እግዚአብሔር አለ። ስለዚህ እሱን ሰላም ለኪ ቅድስት ቤተክርስቲያን ብለን ለቤተክርስቲያን ለእግዚአብሔር ሰላምታ እንሰጣለን ማለት ነው። ግልጽ ነው? በዚህ መልክ ነው እንግዲህ የምናደርገው። ገብቶሻል? ያብሳላት። እሺ ጥሩ። ሌላ ለምንድን ነው ከአጥር ውጪ ወይም በር ላይ ሆነንና ከርቀት የምንሳለመው? ጥሩ ነው። አሁን ከመለስኩት ጋር ተመሳሳይ ነው። ግን ምንድነው ከርቀትም ቢሆን ምንድነው የምንሰጠው? ሰላምታ ነው። አሁን በቤተ ክርስቲያን በበሩ ስታልፉ ባለፋችሁበት ሰላምታ ትሰጣላችሁ። ቆሞ ለምሳሌ መኪና ውስጥ ብትሆኑ አይደለም፣ ከሰው መኪና ውስጥ ብትሆኑ ለምሳሌ ወርዳችሁ 3 ጊዜ መስገድ ላይሆንላችሁ ይችላል አይደል? ግን በልባችሁ ያለውን ተስፋ ይዛችሁ ግን ለቤተ ክርስቲያን ሰላምታ እንሰጣለን። ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ሰማያዊት ማኅደረ መለኮት እንላለን። ስለዚህ ከውጭ የምንሳለመው በርቀት በቅርብ ርቀትም ሆነ የምንሳለም ሰላምታ እየሰጠን ነው ማለት ነው። ገብቷችኋል? ወዳጃችሁን በመስኮት አንድ ቦታ ሆናችሁ በእግር ስትሄዱ ብታዩት ሰላምታ ትሰጡታላችሁ አይደል? እግዚአብሔር ደግሞ ለሁሉ ወዳጅ ነው፣ ከሁሉ በላይ ነው። ስለዚህ ሰላምታ መስጠት ያስፈልጋል ማለት ነው። ግልጽ ነው? እሺ ሌላ ነው ያኔ እስካሁን ድረስ ተማሩኝ ገብቶኛል። እኔ የምጠይቀው ጥያቄ ደግሞ ቤተ መቅደስ ስንገባ ማድረግ የማይገቡ ነገሮች ምን ናቸው? ጥሩ። እሺ ስለመሳለሙ ገብቷችኋል በደም አይደለ? አዎ ስንት ጊዜ እንደሚሰገድ እንዴት ተብሎ እንደሚሳለም ገብቷችኋል። ያብሳላት ገብቶሻል? እሺ በጣም ጥሩ። ስለዚህ አሁን ደግሞ ገብተን ምንድነው መደረግ የሌለበት ነገር ነው። መደረግ የሌለበትን ብቻ ሳይሆን ግን ማድረግ ያለባችሁንም ግረ መንገዳችሁ ማወቅ አለባችሁ አይደል? አንዱ ተቃራኒ ስለሆነ እናው እንሳለማለን ብለናል። ቅዳሴ ካለ ከቅዳሴው በንቃት መሳተፍ ያስፈልጋል። ስገዱ ሲባል መስገድ፣ የመስቀል ስም ሲጠራ ማማተብ ያስፈልጋል። አረጋውያን ትልልቅ ሰዎች ቢኖሩ ለነሱ ቦታ መልቀቅ ያስፈልጋል። ወሬ ማቆም ይኖርብናል። ስለዚህ ማድረግ ያሉብን ነገሮች በደንብ ማወቅ አለብን። ማድረግ የሌሉብን ነገሮችን ማወቅ አለብን። ለምሳሌ ቤተ ክርስቲያን ውስጥ አሁን መጨረሻ ላይ እንዳነሳውላችሁ የግል ወሬ ማውራት አይፈቀድም። ንግግራችን ሁሉ ከማን ጋር መሆን አለበት? ከእግዚአብሔር። ለአገልግሎት ካልሆነ በስተቀር ንግግራችሁ ሁሉ ከእግዚአብሔር ጋር መሆን አለበት። ሌላው የሚበላ ምግብ ተይዞ ወደ ቤተ ክርስቲያን ውስጥ አይገባም። ወደ ህንጻው ቤተ ክርስቲያን ውስጥ ማለት ነው። ለዝክር ለምን ብለው ሰዎች ከቅጥሩ ከመጠለያው ከገረገራው ራቅ ብለው ያደርጋሉ። ስመ እግዚአብሔር ጠርተው በሰንበትም ብትሄዱ ጸሪቀ መበለት አለ አይደል? እየተቆረሰ ዳቦም ይሰጣቸዋል አይደል? እሱ ግን በርቀት ነው። ወደ ቤተ ክርስቲያን ግን የሚገባው ምግብ ሳይሆን ሰው ይገባል። ከዚያ ግን በቤተ ክርስቲያን ውስጥ የምንመገበው ነገር ግን የክርስቶስ ስጋና ደም ብቻ ነው። ሌላ ምግብ ይዞ ቆይ በኋላ በለዋለሁ ምንም ተብሎ ይዞ መግባት አይቻልም። ምንም አይነት ምግብ ማለት ነው። ግልጽ ነው? ገብቷችኋል? እንኳን መብላት አይደለም ይዞ መግባት አይቻልም ነው። ምግብ መጠጥ ይዞ አይገባም። ከውስጥ ስጋውና ደሙ አለ፣ ከዚያ ጸበሉ አለ። ከዚህ ውጪ የምግብና የመጠጥ ጉዳይ የለም። ነፍሳችን ብቻ በቃለ እግዚአብሔር ትመገባለች። ስለዚህ ያን ማድረግ አይገባም። ሌላው አሁን ደግሞ ዘመን ያመጣሽ አለ። ለምሳሌ ስልክ ይዞ መጎርጎር ወይ ታብሌትም ይሁን ወይም ሌላ ነገር ይዞ ገብቶ እዛ የሚደረገውን ስራ ትቶ ቆይ ለጊዜው ነው አንድ ጊዜ ላድርግ ተብሎ ቤተ መቅደስ ውስጥ ይሄ አይደረግም። እንደውም በቤተ ክርስቲያን እኮ አሁን ስርዓት ተሰርቶ ለካህናት እንኳን ለምእመናን አይደለም ለካህናት ራሱ ስልክ እንኳን ይዛችሁ ገብታችሁ እንዳታነጋግሩ ተብሎ ትእዛዝ ተሰጥቷል። ምክንያቱም ንግግራችን ከማን ጋር ብቻ መሆን አለበት? ከእግዚአብሔር ጋር። እና ስርዓትም ሐሳብም ይሰርቃል እና የደከመው ቢኖር አረፍ ሊል ይችላል። ከዚያ ውጪ ግን ሌላ ከውጪ ሊደረግ የሚገባ ነገር አምጥቶ እዛ ውስጥ አይደረግም ማለት። ለምሳሌ ቤተ መቅደስ ተገብቶ የቤት ስራ ይሰራል አይሰራም? ትምህርት ይጠናል አይጠናም?
እነዚህ የዓለም ስራዎች ናቸው። ጥሩ ቢሆኑም የዓለም ስራዎች ናቸው። ምግብ መብላት ነውር ነው እንዴ? ግን ስርዓት ስላለ ቤተክርስቲያን ውስጥ አይበላም። ቤተክርስቲያን ውስጥ የትምህርት ቤት ትምህርት አይጠናም። ገብቷችኋል አይደል? ስለዚህ ቤተክርስቲያን ሲኬድ እግዚአብሔርን ማመስገን ለሱ ተገዢ መሆናችንን ምናደርግበትን ክንውን ስርዓት መስራት ማስተማር እና ማከናወን እንጂ የውጭውን ስርዓት ወደ ውስጥ ማምጣት አይገባም። ገብቷችኋል? ግልጽ ነው? በጣም ጥሩ። እሺ ጥሩ የስርዓት ጥያቄን ያመጣችሁት። ሌላ አለ ስለ ቤተክርስቲያን መሳለም ማድረግ ስላለብን ነገር? እሺ ያኔታ ለምንድን ነው ከኛ ተለቅ ያሉት ቤተ መቅደስ ውስጥ ጫማቸውን አድርገው ነው የሚገቡት? አንዳንዶቹ የሚያጋጠሙን ጫማዎች አድርገው ለምንድን ጫማቸውን አድርገው የሚያገቡት? እንደኛ ለምን ያወልቁ? እንግዲህ አንቺ ገጥሞሽ የተሳሳተ ሰው አግኝተሽ ነው እንጂ የቆምክባት ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቅ ተብሎ ለሙሴ የተነገረው ትእዛዝ እዚህ ለሁሉም ነው የሚሰራው። ፓትርያርክ ስለሆነ ጳጳስ ስለሆነ ባለስልጣን ስለሆነ ምእመን ስለሆነ ስለቸኮለ ስላመመው የሚባል ነገር አይሰራም። ቤተክርስቲያን ሲገባ ውስጥ ወደ ቤተ መቅደስ ወደ ቅኔ ማህሌት ማለት ነው። ቤተክርስቲያን 3 ክፍል አላት አይደል? መጀመሪያ ስንገባ የምናገኘው ነው ቅኔ ማህሌት የሚባለው። ስለዚህ ወደ ቅኔ ማህሌቱ ለመግባት ማድረግ ያለብን ነገር ወደዚያ ከመግባታችን በፊት ጫማችንን ማውለቅ ነው። ጫማ አድርጎ መግባት ለማንም አይፈቀድም። ያደረገም ካለ ተሳስቷል። ግልጽ ነው? አዎ። ስለዚህ ይሄን ሁሉ ጊዜ ማሰብ መቻል አለባችሁ። ጫማ ቸኩያለሁ እንደው ተሳስቼ ረስቼ የሚባል ነገር የለውም። አንዳንዴ ሐሳባችሁ ተሰርቆ ምናምን ወዲያው አስተዋውሶ ማድረግን ያስፈልጋል። ግን በፍጹም ይሄ ልብን አዘጋጅቶ ለመጣ ክርስቲያን ይሄን ማድረግ አይሳነው። ልባችሁ መጀመሪያ ስትመጡ ይዘጋጅ ያልኳችሁ ለዛ ነው። መጀመሪያ ምን ዝግጅት ያስፈልጋል ሲባል ማን ቤት ነው የሚሄደው ብሎ አንድ ሰው ካሰበ ይጠነቀቃል አይደለ? ይጠነቀቃል። ሲገባ 3 መስገድ እንዳለበት መሳለም እንዳለበት ጫማውን ማውለቅ እንዳለበት። አንዳንዶቹ እንደውም ራቅ አድርገው ጫማቸውን ያወልቃሉ አይደል? ከክብር የተነሳ አክብረው ማለት ነው። ግን ቢያንስ ግን ቤተ መቅደስ ከመግባታችን በፊት ግን ጫማ ማውለቅ ግዴታ ነው። ይሄ ስርዓታችን ነው። ደግሞ ጫማችሁ ውስጥ ምንጣፉን እንዳያቆሽሽ። አሁን ደግሞ ክረምት እየመጣ ነው አይደል? ጭቃ ምን ይኖረዋል። ስለዚህ ዝም ብሎ ያ እንዳያቆሽሽ በፌስታል አድርጎ ወይም በከረጢት አድርጎ ይዞ መግባት ያስፈልጋል። ገብቷችኋል አይደል? ንጹህ ነገር ሁሉ ጊዜ ንጹህ ነገር መጠበቅ አለባችሁ። በእግራችሁ ብትመጡ ነጠላ ጫማ ብታረጉ ፍንጣሪ ቢኖርባችሁ ካገኛችሁ ባሽ ጨርቅ በዚያ ብስ አድርጎ መግባት እንጂ በእግሬ ስለመጣው ምን አደርጋለሁ ብሎ ዝም ብሎ ቸልተኛ መሆን አያስፈልግም። ምንም አታረጉ። ግን ልባችሁ ከተዘጋጀ ከዚህ እዛ እስከሄድ ድረስ ጭቃ የሚነካኝ ከሆነ ትንሽ ደግሞ አበስ ላድርግ ብሎ ያችን ብስ አድርጎ ከተገኘ በጨርቅም በምንም አድርጎ ንጹህ ሆኖ መግባት ያስፈልጋል። ገብቷችኋል? ግልጽ ነው? አዎ። ንጹህ ነገር ማንም አይጠላም እንኳን እግዚአብሔር። ጥሩ። እሺ ሌላ ይላል? እሺ በጣም ጥሩ። እንግዲህ ቤተክርስቲያን የሁላችን ቤት ናት። የምንጠብቃት ስርዓቷ የምናስከብረው ሁላችን ነን። ስለዚህ እናንተ ዛሬም ነገም ከነጎዲያም ስታድጉ ነገ ቤተሰብ ሲኖራችሁ ልጆች ሲኖራችሁ በተለያየ መንገድ በስራ ስትሳተፉ በአገልግሎት ስትኖሩ ሁሉ ይሄን የቤተክርስቲያን ስርዓት ማስተማር አለባችሁ። ያለ ስርዓት ሁሉ እንደፈለገ ቢሆን ኖሮ ትርምስምስ ነው። ተስማምተን መቀመጥ አንችልም። ስለዚህ የተሰራውን ስርዓት በጠበቅ በደንብ ያስፈልጋል። ስርዓት ማለት አጥር ነው፣ ቅጥር ነው። ግልጽ ነው አይደል? ገብቷችኋል አይደል? አዎ። ስለዚህ ያን ስርዓት መጠበቅ ያስፈልጋል ነው። ይሄን ጠባቂ እንዲያደርገን አምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። የሰማነውን በልቦናችን ያሳድርብን። አሜን። ሁሉ ጊዜ እንደምላችሁ ጽኑ፣ በእምነታችሁ ጠንክሩ፣ በትምህርታችሁ ታዘዙ፣ ለእናት ለአባታችሁ ለታላላቆቻችሁ ደግሞ ተፋቀሩ፣ እርስ በእርሳችሁ። አዎ ተስፋ አላት በእናንተ ቅድስት ቤተ ክርስቲያናችሁ ኦርቶዶክሳዊት ተዋህዶ ሃይማኖታችሁ ኢትዮጵያ ደግሞ ሀገራችሁ። በጣም ጥሩ። እኔ የምለውን ነው እንግዲህ እየደገማችሁ ያላችሁት አይደል? አዎ እያገዛችሁኝ ነው። ይሄን በልቦናችን ይጻፍልን። የሰማነውን በልቦናችን አሳድሮ ደግሞ ለፍሬ ለበረከት ያርግልን። የተማራችሁትን ለሌሎች ሰዎች ንገሩ። መንገር ብቻ ሳይሆን ደግሞ እናንተም ለመተግበር ቁርጠኞች ሁኑ። እሺ የቤተ ክርስቲያን አምላክ ይጠብቃችሁ። አሜን። የኔታ አቤት። እግዚአብሔር አገልግሎቶን ይባርክልዎት። አሜን። በመከራ ቀንም ጸሎት ልመናዎትን ይስማዎት። አሜን። ረድኤት በረከቶን ይስጦት። አሜን። እናመሰግናለን። እኔም አመሰግናችኋለሁ። እግዚአብሔር ያሳድጋችሁ። አሜን።
እሺ በሉ አሁን እንግዲህ ቤት ያሉትን ልጆች ሰላም ሁኑ ሰላም ያገናኘን በሏቸው ሰላም ሁኑ ሰላም ያገናኘን አሜን ሰላም ሁኑ ሰላም ያገናኘን ተመልካቾቻችን ከትምህርቱ ተመልሰናል ትምህርቱን ላስተማሩን ለአባታችን ለኔታቱ እግዚአብሔር አምላክ ቃሉን ያሰማልን የአገልግሎት ዘመናቸውን ይባርክልን አሜን ውድ እግዚአብሔር ልጆች የዛሬ መርሃ ግብራችን ይሄንን ይመስል ነበር ከዝግጅቶቻችንም ብዙ ቁም ነገርና ትምህርት እንዳገኛችሁ ተስፋ እናደርጋለን እነዚህን ዝግጅቶች በመስተዋወቅ እስከ መርሃ ግብሩ ፍጻሜ ድረስ አብራችሁ ቆየነው እና ቤንዛር ሹአስና እኔ ሰቃብራን በጋራ በመሆን ነበር በሌላ ጊዜ በሌላ መርሃ ግብር እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን መልካም ጾመ ሐዋርያት